እንዴት ናችሁልን? እንደተለመደው በሌላ ድራማ ተመልሰናል። እናንተም ቪዲዮዎቻችንን ላይክ ማድረግና ቻናሉንም ሰብስክራይብ ማድረግ አትርሱ እያለን ይህንን ምርጥ ፊልምም ጋበዝናችሁ። ፊልሙ ሲጀምር ኤላን የተባለ ሰነፍ ተማሪ ወደ ትምህርት ቤቷ ለመማር ፈልጋ ሳይሆን ጓደኞቿን ለማግኘት ብቻ ብላ እንደምትሄድ እናያታለን። ከእነዚህም መካከልም የልጅነት ጓደኛዋና ጎረቤቷ የሆነው ቶንግ ዋነኛው ነበር። ቶንግ ፎቶግራፍ ማንሳት በጣም የሚወድ ሲሆን ቤተሰቦቹ ለስራ ሁሌም ስለሚጓዙ አብዛኛውን ጊዜ ብቻውን ያሳልፋል። እሷን በር ላይ ቆሞ ሲጠብቃት ስታየው ቁርሷን እንኳን ሳትበላ ትሮጣለች። ትልቁ የሙዚቃ መሳሪያ የሆነውን በጀርባዋ ተሸከምና በመሳሪያው መጫወት ትልቅ ሕልሟ ቢሆንም ተሰጧን የሚያላት ሰው ግን አላገኘችም። ቶንግ ጣዋት ላይም በብስክሌቱ ሊወስዳት ቢጠብቃትም እሷ ልትወጣ ስትል ግን እያሸፈባት ጥሏት ይሄዳል። በትምህርት ቤት ውድድር ላይ ለመሳተፍ አስተማሪዋን ስታናግረውም በአንዱ ቀድሞ ልምምድ ያላትን ልኦ የተባለችን አንዲት ተማሪን መርጧል የሚል ተስፋ አስቆራጭ መልስ ይሰጣታል። ልኦ ስትራመድ እንደ ሮቦት ብትመስልም በሙዚቃው ክፍል ውስጥ ግን ከባንዱ ጋር ስትጫወት ኤላንና ጓደኞቿን ተደብቀው ሲመለከቷት ርዕሰ መምህሩ ደርሰውባቸው ተቆጥቷቸው ቶንግን ግን ሁልጊዜም አንደኛ ስለሚወጣ እሱን ትንሽ አዳልተውለት ብዙ ሳይቆጣው ይቀራል። ከትምህርት በኋላም ቶንግ ብቻውን ፎቶ እያነሳ ሲንከራተት ኤላን ግን ራት ይዛለት በጉጉት ትጠብቀዋለች። ለልኦም ጓደኛሞች እንሁን ብላ መልእክት ብትልክላትም እሷ ግን ጓደኝነቷን ስላልፈለገችው መልእክቷን አይታ ዝም ማለቷ ኤላን ያነድዳታል። ከቶንግ ጋራ ቤት ስትገባም ቤተሰቦቼ ሁሌም ለስራ ጉዞ እንደወጡ ነው። ከእኔ ይልቅ ገንዘብ እንደሚያስቀድሙ ስለማሰብ ይደብረኛል። እረ እንዳይደብርህ እኔ መቼም ቢሆን ጥዬ አልሄድም እኮ ብላ ተጽናናዋለች። በነጋታም የሙዚቃ ክፍል ውስጥ ሆነው የባንዱ ተማሪዎች ሲመጡ ደንግጣ ከሱ ጋር ጠረጴዛ ስር ተደብቃ ሁለቱም ግን ዝም ብለው መቀመጥ ስለማይችሉ መጨቃጨቅ ጀምሩና ተማሪዎቹ ወዲያውኑ ያገኟቸዋል። በዚህ ጊዜም ቶንግ ልኦን ለምን ኤላን ወደ ባንዷ ተቀባያትም ብሎ በድፍረት ይከራከርላታል። የኤላን ውጤቶችና ሽልማቶች አንድ በአንድ ለልኦ መዘርዘር ይጀምራል። ይህች ልጅ እኮ ታራ ተማሪ አይደለችም፣ ብዙ ሽልማቶችን ያገኘች ናት እያለም ልጅቷ ሳታስተውል መሬት ላይ የወደቀውን የኤላንን ሲዲ ራግጣው ሲዲው ተሰባብሮ ሲታየም ቶንግ በንዴት ገንፍሎ እንዴት እንደዚህ ታርጊያለሽ ብሎ ሲጮህ ጥፋተኝነት ተሰምቷት ነገሩን ለማስተካከል እሺ ምን ያህል ጎበዝ እንደሆነች ለሁላችንም አሳዩንና እንስማማ። በክፍል ውስጥም ያሉ ተማሪዎች ሁሉ ተገርመው ቆመው የተለየ የቫዮሊን አጨዋወት ለመስማት ሲጠብቁ ኤላን ግን በጣም ፈርታ መጀመሪያም የሙዚቃ ኖታ የት አለ? መሳሪያውን መጥረጊያ ጨርቅ ስጡኝ እያለችና የተደናበረች ተደጋጋሚ ተቀምጣ ለማስተካከል ስትሞክር ቆይታ በመጨረሻ መጫወት ስትጀምር ግን ድምፁ እንደተበላሸ ቫዮሊን በጣም የሚረብሽ ሆኖ ይወጣል። ቶንግ ስለ እሷ ሲከራከርና ሲያሞግሳት በመቆየቱ አፍሮ ክፍሉን ጥሎት ሲወጣ ሁሉም እየቀለዱ እሷ ላይ ያሽፉባታል። ትምህርት ቤት ውስጥም ቫዮሊን መጫወት የማትችል ግን በአንድ ውስጥ ካልገባው ያለች የምትላመን ልጅ እየተባለች መሳቂያ ትሆናለች። አዝና ስታለቅስም ቶንግ እንደ ልማዱ ከረሜላ ይስጣታል። እሷም በከረሜላ ወረቀት ለምኞቶቿን ጽፋ እንዲያስቀምጥላት ትሰጠዋለች። በነጋታው በስፖርት ክፍለ ጊዜ ኤላን ከልኦ ጋር በስተት ተጋጭተው ወድቀው ቶንግ ለልኦ መድኃኒት እንዲሰጣት ቢነግራትም ልኦ ግን ከመጻፍ ኤላንሽው ብላ በንቀት ትመልስላታለች። ቶንግ ለብቻው አግኝቷትም እባክሽ ኤላንን እርጃት ብሎ ቢለምናትም እሷ ግን ምንም ተሰጥኦም ሆነ ችሎታ ራሱ የላትም። ኤላና ጓደኞቿም ይህንን ንግግር ሰምተው ኤላም አንድ ሰው በፍርሃት በሰራው አንድ ስህተት ብቻ መፍረድ እኮ ልክ አይደለም ፕላስቴር ቶንግ ግን አሁንም ልኦን ኤላን ላይ መጥፎ ይሆንሽ አልመሰለሽም? እኔ ኤላንን ቦታ አልወሰድኩባትም ሲጀምር ተሰጥኦ እንዳላት ስለምታስብ ነው። ከልጅነቷ ጀምሮ ጎበዝ ናት እያለ ቢሟገትላትም እሺ ሳትል ትቀራለች። ኤላንም ከጓደኛዋ ጋር ተደብቃ ያወሩትን ትሰማቸዋለች። በሌላ በኩል የቶንግ ቤተሰቦች በድንገት ከጉዞ ሲመለሱ ቤቱ በቆሻሻ ተሞልቶ ያገኙታል። ቶንጎን ብሎ ቤቱ እንዲቆሽሽ ያደረገው ቤተሰቦቹ ጥለውት ስለሚሄዱና ትኩረት ስለሚፈልግ ነበር። አባቱም ለምን ስልክ አታነሳም? እናንተ እኔን ጥላችሁ ሄዳችኋል፣ ስለዚህ መጠየቅ አትችሉም ብሎ ልቡ ተሰብሮ ከቤት ወጥቶ ሲሄድም ኤላን እንገናኝ ብላ መልእክት ልካለት ከእሷ ጋር ማውራቱ ብቻ እንዴቱን ያረጋጋለታል። ወደ ቤት ሲመለስም እናቱ ቤት እያጸዳችና ምግብ እያዘጋጀችለት ያገኛታል። በቀጣይም ልኦ ወደ መዝናኛ ክፍሉ ስትሄድም ኤላን ለብቻዋ ልምምድ ስታደርግ አግኝታት ኃላፊውም ልኦን ሲያያት በችሎታዋ ይደነቃል። ኤላን ለባንዱ መሪ ሚንግና ለሌሎቹ ተማሪዎችም ችሎታዋን ለማሳየት መጫወት ትጀምራለች። አጨዋወቷ አሪፍ ስለነበረ ቶንግና ጓደኞቿ ተገርመው አፋቸውን ይከፍታሉ። ልኦ ግን አሁንም ተጨማሪ ልምምድ እንደሚያስፈልጋት ይሰማታል። ክፉ ሚንግ ግን ኤላን እንድትሸነፍ በማሰብ እያንዳንዱ የባንድ ቡድን አባል በራሱ የራሱ እንዲያቀርብና ኤላንም ከነሱ በታች መሆኗን እንዲሰማት ሲያደርግም ኤላን ክብሯን ለማስነካት በንዴታቸው ትወጣለች። ልኦም በሚንግ ድርጊት ተናዳም ባልሆነ ነገር እንደዚህ የምትሆን ከሆነ ከባንዱ አወጣሃለሁ። ከዛም ኤላን ወተኛ ተሰጠው እንዳላት አምና በሚስጥር ታሰንጥና ትወስናለች። ኤላንም ጣፋጭ ምግቦችን መስጦታ ይዛላት ስትሄድም
ልኦም በተራዋ ችሎታዋን የምታሻሽልበትን ሲዲ ትሰጣታለች። በነጋታውም የፈተና ውጤት ሲነገረም የኤላን ውጤት የወረደ ሆኖ በዚህ መሃል ቶንግ በቅርጫት ኳስ ጨዋታ ሰዓትም እጁን ስተጎዳ ወደ ክሊኒክ ይሄዳል። ኤላንን በፍጥነት ተከተላው ሄዳ ቁስሉን ስታከምለት ያለው ስሜትም ከልጅነት ጓደኝነት አልፎ ወደ እውነተኛ ፍቅር መቀየሩን ይረዳል። ልኦም ሃን የተባለውን ተማሪ ተጠይቀው ብትመጣም እሱ ግን ምንም አልሆንኩም ብሎ ይከራከራል። ኤላን ግን የቶንግን ትንሽ ጭረት እንደ ትልቅ አደጋ ቆጥራው በጭንቀት ታክመው እሱ በሁኔታው ደስ ይለዋል። ወደ ቤቱ ወስደውም የማይዋጥ ምግብ ብታበላውም እሱ ግን ስለረዳችሁ ላይ ግዛት ወስኖ አብሮ ማጥናት ይጀምራሉ። በጥናቱም በታሪኳ ከፍተኛ ውጤት ሳመጣ ጓደኞቿ ሁሉ ተገርመው ቶንግ እንዲያሰለጥናቸው ይለምኑታል። ንገረን እስኪ ለምን እሷን ብቻ ታስጠናታለህ? እኛስ ጓደኞች አይደለንም? ይሉትና ሌላው ቀርቶ ክፉ ሚንግ እንኳን ውጤቴ ስለወረደ ባካችሁ ከእናንተ ጋር ላጥና ብሎ ይቅርታ ይጠይቃል። ከሳምንታዊ ፈተና በኋላም ኤላን ጥሩ ውጤት ስላመጣች አባቷ ከጓደኞቿ ጋር ለሽርሽር እንድትሄድ ይፈቅዱላታል። ቶንግም አብሮት እንዲሄደም አምናሃለሁ ጠብቃት ብለው ይልኩታል። ነገር ግን ኤላን ቫዮሊን መጫወት እንደ ፕሮፌሽን ልትቀጥልበት ስትለም አባቷ እናትሽም ትወድ ነበር፣ አንቺ ግን ያንን መንገድ እንድትከታይ አልፈልግም ብሎ ይከለክላታል። ኤላንም ደብሯት ከቶንግ ጋር ጊዜዋን በጨዋታና በፎቶግራፍ ታሳልፈዋለች። በነጋታም ሽርሽር ላይ ሆነውም በደስታ ሲጫወቱና ፎቶ ሲነሱ የልኦ እናት ግን አንድም ደቂቃ ሳታባክኝ ልምምድ አድርጊ። ኤላንና ጓደኞቿን በሽርሽር ላይ ያሉ ወደ አንድ ምግብ ቤት ሲገቡ አንድ ባንድ ሲጫወት ያያሉ። ልኦም እዛ ሆና በትኩረት ትሰማለች። ኤላንም በሬስቶራንት ውስጥ ባንዱ ሲጫወት እያየች በቅናትና በአድናቆት ስሜት ለቶንግም እንዴት እንዳስቀንኝ በሰው ፊት ያለምንም ፍርሃት እንደዚህ መጫወታቸው ይገርማል። እሱም ወዲያውኑ መልስ ባይስጣትም ባንዱ እስኪጨርስ ጠብቆ ከአባላቷ አንዱን እባክህ ጓደኛዬ ከእናንተ ጋር እንድትጫወት ፍቀድላት ብሎ ይጠይቅላታል። እሷም ደስ ብሏት መሳሪያውን ይዛ ተቀላቀላቸውና በነፃነት ትጫወታለች። በሌላ በኩል ቤተሰቦቿ ልጅታቸው መክሰሩና የትምህርት ቤት ክፍያውንም ለመሸፈን እንደሚቸገሩ ሲጨቃጨቁ ትሰማቸዋለች። ይሄ ሁኔታም ልኦን የበለጠ ጠንክራ እንድትሰራና ራሷን ችላ ገንዘብ የምታገኝበትን መንገድም እንድትፈልግ ያስገድዳታል። ኤላን በደስታ ስትጫወት ጓደኞቿ በቪዲዮና በፎቶ ሲቀርጸዋት፣ ቶንግ ደግሞ እሷ ስትጫወት የሚያሳዩ ፎቶዎችን በካሜራው ያስቀራል። ልኦም ኤላንን የጨዋታ ቪዲዮ አይታ በጣም ተሻሽለሻል፣ ስትጫወችም ደስተኛ ትመስላለሽ ብላ ስልክ ደውላ ታበረታታታለች። ከዛም ሁሉም ወደ ሀብታሙ ሃን ቤት ለምግብ ይሄዳሉ። ነገር ግን የአየር ሁኔታ በድንገት ተቀይሮ ኃይለኛ ዝናብ መዝነብ ሲጀምር ሁሉም ወደ የክፍላቸው ይገባሉ። ኤላን በቶንግ ካሜራ ውስጥ ያሉትን ፎቶዎችን ለማየት ስትሞክር ቶንግ በፍጥነት ከመታጠቢያ ቤት ወጥቶ ካሜራውን ከእጇ ይነጥቃታል። ምክንያቱም በካሜራ ውስጥ ያሉት ፎቶዎች በሙሉ ሁሉም ደግሞ የሷ ነበሩ። በዚህ ምክንያት በመካከላቸው የልጅነት ጭቅጭቅ ይነሳል። ነገር ግን የመብራት መቆራረጥ ጭቅጭቃቸውን ያስቆመዋል። በጨለማ ውስጥም የሆነ ሰው ጥቁር ጃኬት ለብሶ በሩን ሲያንኳኳ ፈርተው እሱ በሩን ከፍቶ ሊማታ ሲል ግን የመጣው ሚንግ መሆኑን ይረዳሉ። ሚንግን የጋበዘችው ደግሞ በድብቅ የምትወደው ጓደኛቸው ነበረች። በነጋታው ሚሃን እናት ብዙ ምግብ ይዘውላቸው ሲመጡ ቶንግ ቤተሰቦቹ እንደማይጠይቁት በማሰብ ያዝናል። የመጨረሻ ዓመት ተማሪዎች በመሆናቸውም ሊገቡበት የሚፈልጉትን ዩኒቨርሲቲ ይጎበኛሉ። ቶንግና ሃን አነስተኛ ባንድ መስርተው በዩኒቨርሲቲው ግቢ ውስጥ ሲያቀርቡ ኤላን እዛው ለማጥናት መወሰኗን ብትናገረም ዩኒቨርሲቲው ከፍተኛ ውጤት ስለሚጠይቅ ግን ጠንክራ ማጥናት ይኖርባታል። ቤተሰቧን የገንዘብ ችግር ስለሚያሳስባትም የውጭ ሀገር የትምህርት ዕድል ለማግኘትም ማሰብ ትጀምራለች። ኤላን በድንገት የምታደንቃትን መምህር ስታገኛትም ህልሟ የበለጠ እየቀረበ መሆኑን ትረዳለች። መምህሯን በልኦ ችሎታ ተደንቃ ካመሰገነቻት በኋላም ኤላን በፍጥነት እየሮጠ የተከተላት ትሄድና ራሷን ታስታውቃታለች። ይህንን ለማጥናት የመረጥሽው እውነተኛ ፍላጎትሽ ነው ወይስ ለጊዜው የመጣብሽ የትርፍ ጊዜ ማሳለፊያ ብላት ኤላን ወደ ቤት ስትመለስ እጆቿ በልምምድ ምክንያት ትንሽ መቁሰላቸውን ስታይ ተስፋ ትቆርጣለች። አባቷንም እባክህ የምፈልገውን እንድማር ፍቀድልኝ ብላ ብትለምነውም ለጨዋታ ካልሆነ በቀር ለትምህርት አይሆንም። በሌላ በኩል የቶንግ መምህር የዩኒቨርሲቲ ምርጫውን ገና ለማስገባቱን ያስታውሱታል። ከአባቱ ጋር ተጣልቶም አባቱ ፋይናንሻል ማኔጅመንት እንዲያጠና ሲያስገድደው ቶንግ ግን የራሱን ህልም መከተል ይፈልጋል። በንዴት ትምህርት ቤት ሲቀርም ኤላን ገብቷት የታመመች በመምሰል ተጠይቀው ሄዳ ተኝቶ አምሽቶ ሲነቃም የጓደኞቹን መልእክትና የሃንን ስልክ ያየዋል። ወደ ሬስቶራንቱ ሊሄድ ሲል ግን አባቱና መምህሩ ድንገት ቤቱ ድረስ መጥተው ያገኙታል። አባቱም ኃላፊነት የማይሰማህ ልጅ እያሉ ሲጮሁበትም እንዳንተ መሆን አልፈልግም ብሎ ጥሎት ይወጣል። ኤላንም ይህንን ሁሉ ሰምታ ታረጋጋው አብረው ትቆይና ሁለቱም ህልማቸውን ለመከተል ቃል ይገባባሉ። ቶንግ ወደ ሃን ቤት ሲሄድም ሁለቱም ይጣላሉ። ቶንግ ቤት ሲመለስ አባቱ ቀድሞ ፋይናንሻል ማኔጅመንት መርጦ ወረቀቱን ሞልቶ ያገኘውና ወረቀቱን ጨምድዶ ይጥለዋል። ከሃን ጋር የነበራቸው ፉክክርና ጭቅጭቅም ስለቀጠለ ጓደኞቻቸው ሊያስታርቋቸው ቢሞክሩም ሳይሳካላቸው ይቀራል። በመጨረሻም ቶንግ ሃንን ፈሪነ ስለው ሰምቶ ተናዶ ለብቻቸው ወጥተው ሲነጋገሩና ሲገፋፉ ቶንግ ሆን ብሎ ትንፋሽ ያጠረ በመምሰል በዚህ ምክንያትም ሃንና ቶንግ ታርቀው ኤላንም አባቱ የፈለገችው እንድትማር መፍቀዱን በደስታ ትነግራቸዋለች። ከጥቂት ቀናት በኋላ አንዲት ልጅ
ኤላን የቶንግን የቅርብ ጓደኛ መሆኗን ስለምታውቅ የፍቅር ደብዳቤ ለቶንግ እንድታደርስላት ትሰጣታለች። በነጋታም ኤላንና ቶንግ ለፈተና አብረው እያጠኑ የጂኦሜትሪ ጥያቄ ከብዷትም ራሷን በንዴት ትመታለች። ለቶንግ እቃ መጥቶለት ሊቀበል ሲሄድም ኤላን ያቺ ሴት የተሰጠቻትን ደብዳቤ በቶንግ መጽሐፍ ላይ ትጥለዋለች። እሱም ሲመለስ ደብዳቤውን አይቶት ኤላን እሱ ወዳው የጻፈችለት መስሎት በጉጉትና በደስታ ይከፍተዋል። ነገር ግን ደብዳቤው ክላሴት መሆኑን ሲረዳ ደስታ ወደ ድንጋጤና ንዴት ተለውጦ በንዴት ደብዳቤውን ወርውሮት ከመኝታ ክፍሉ ይወጣል። በደብዳቤው ምክንያት የተሰማውን ንዴት ለመደበቅም አሁን የእንቅልፍ ሰዓቴ ነው ሂጂልኝ እያለ ነገሮችን ቢያበላሽም እሷ ግን ለምን እንደተቆጣ ሳይገባት አብረን ብላ እያለችው ተወተውተዋለች። በነጋታውም ጥሏት ብቻውን ወደ ትምህርት ቤት በመሄድ ንዴቱን ያሳያታል። ሌላ ሴት ደግሞ የፍቅር ደብዳቤ ስትልክለት ኤላን አሁንም ስሜቱ ሳይገባት ይቀራል። ሰላም ለመፍጠር ከረሜላ ብትሰጠውም ቶንግ ግን ገና አልተረጋጋም ነበር። በዚህ መሃል ማኒት ልጅ አያቷ የመርሳት በሽታ ስላለባቸውና የሞተው ልጃቸውን በህይወት ያለ ስለሚመስላቸው ቶንግን እንደ ልጃቸው ሆነ ፎቶ ተነሳላቸው ብላ ትለምነዋለች። ቶንግም ተስማምቶ አያቷን ለማስደሰት ሲሞክር ድሮ አባቱ ይንከባከበው የነበረው ትዝታን ያስታውሳል። ይህም ቶንግ ፋይናንስ ትምህርቱን ትቶ የልቡ ምርጫ ፎቶግራፈር እንዲመርጥም ብርታት ይሆነዋል። ለው የውጭ ትምህርት እድል ተከልክላ ብታዝንም ኤላን ግን የሀገሪቱ ዩኒቨርሲቲ መግቢያ ፈተና ተፈተኝ ብላ ታበረታታታለች። ሃንም ከእናቱ የመጣለትን ወደ ቸኮሌት ለልኦ በመስጠት ለእሱ ያለውን እምነት ይገልጽላታል። አዲስ ዓመት አከባበር ላይም ኤላ ለቤተሰቦቿ ቫዮሊን ልታቀርብ ትሞክርም በአፍረቱ ምክንያት አክስቷ ችሎታው እንድትጠራጠር ታደርጋታለች። በዛው ምሽትም ቶንግ አባቱ ከአንድ ደንበኛ ፊት ተዋርዶ ሲያየው ተቆጥቶ ይከራከርና አባቱን መጥፊ ይመታውና በንዴት ሲወጣ ኤላን ተከትለው ስትሮጥ ወድቃ እግሯን ትጎዳለች። በኋላ ግን አባቱ ይቅርታ ብሎ ፎቶግራፊ እንዲያጠና ይፈቅድለታል። እናቱም አባቱ የገዛለትን አዲስ ካሜራ ትሰጠዋለች። ሁሉም ጓደኛሞች ተመርቀውም ወደ ፈለጉት ዩኒቨርሲቲ ይገባሉ። ልኦ ደግሞ የቤተሰቦቿ ድርጅት ተከሰረ ወደ ገጠር ሄዳ አያቷን ስትረዳ ኤላና ቶንግም ሊጠይቋት ሄዳሉ። ሃንም ለልኦ ያለውን ፍቅር ለመግለጽ የልደት ቀኗንና ለዩኒቨርሲቲ መመረጧ ምክንያት በማድረግም ውድ የሆነ የአንገት ሐብል በስጦታ ሰጣትም በደስታ ተቀብለው አብረው እንደሚሆኑ ቃል ትገባለች። ጓደኞቻቸውም ኬክ ይዘው መጥተው በደስታ ያከብራሉ። በዩኒቨርሲቲ ውስጥም በተለያየ ክፍል ቢማሩም ያን ፍቅር ግን ከቀን ወደ ቀን እየጨመረ ይሄዳል። በአንድ ድግስ ላይም ኤላን ከቶንግ ጋር እንደ ጥንድ ሲደንሱ ቢቆዩም በኋላ ግን ቶንግ ኤላን እንዳን ከተባለ ተማሪ ጋር በዝናብ መሃል በአንድ ዣንጥላ ስር ሆና ሲያያትና ለእሱ ልዩ ስሜት እያሳየች መሆኗን ሲረዳ በቅናት ይቃጥላል። በነጋታውም ኤላን ዳንን ለማስደመም ምን አይነት ልብስ ልልበስ ብላ ቶንግ ስታማክረው ቶንግ በድብቅ እየወደዳት ዳን እኮ በአለባበስሽ ሊፈራሽ ይችላል እያለ ያሾፍባታል። ሶስቱም ሲገናኙ ቶንግ በኤላንና በዳን መካከል የግል ወሬ እንዳይኖር እንቅፋት በመሆን ነገሮችን ሲያበላሻው ጭቅጭቅ ይፈጠራል። በኋላ ግን ቶንግ ለብቻዋ አግኝተዋት ለመሆኑ ዳን ፍቅሩን ገልጾልሻል? ስጦታ ሰጥቶሻል ወይስ ስልክ ደውሎ ይጠይቅሻል? እያለ በጥያቄ ያፈጣታል። እሷም ለሁሉም ጥያቄዎች አይ የሚል መልስ ስትሰጥ ቶንግም ታዲያ እሱ ከጓደኝነት በላይ አይሽም ማለት ነው ቢላትም ኤላን ግን ልቧ በጣም መምታት ይጀምራል። ነገር ግን ይህ ስሜት የመጣው ስለ ዳን ስላወራን ነው ብላ ራሷን ታታልላለች። ልኦ ደግሞ ራሷን ለመርዳት በካፌ ውስጥ መስራት ጀምራ ሀል ሊወስዳት ሲመጣና የያዘችውን ቦርሳ ሊቀበላት ሲታገሉ በውስጥ ያሉት ርካሽ እቃዎች ሊሸጡ እንደሆነ ይረዳል። ሀል ረዳት ቢሞክርም እሷ ግን ራሴ መቻል ፈልጋለሁ ብላ እምቢ ትለዋለች። ሃንና ቶንግም የሚወዷቸውን ሴቶች ስሜታቸውን ባለመረዳታቸው አብሮ በመቀመጥ እርስ በርሳቸው ይጻናሉ። በኋላም ቶንግ ዳንን አግኝቶትም ኤላንን ትወዳታለህ? አዎ በጣም ነው የምወዳት። ከሌላ ሰው ጋር ሆና ማየት አልችልም። ይህንን ያህል ከወደድካት በግልጽ ነገራት። ከዛን ጊዜ ጀምሮም ዳን ቶንግን ለማበሳጨትና ድፍረት ለማግኘት ብዙ ነገሮችን ያደርጋል። ኤላንም ከዳን ጋር ወደ ሲኒማ ለመሄድ ስትቀጣጠር ቶንግ አሁንም በመካከላቸው በመግባት ለብቻቸው እንዳይሆኑ ሲያረግ ተናዳ ጥላው ትሄዳለች። ቶንግ ተከትሏትም ማንን የምትወጂው ብሎ ስጠይቃት መልስ ታጣለች። ዳን እንደማትወደው ብታውቅም ግን የሆነን ሰው ደግሞ መውደድ ትፈልጋለች። በነጋታውም ቶንግ ወደ ፎቶ ስቱዲዮ ይዘዋት ሄድና እወድሻለሁ፣ እኔ ግን ላንተ ስሜት የለኝም ጓደኛዬ ብቻ ነህ ብላ ፍቅሩን ውድቅ አድርጋበት ወደ ዳን ትሄዳለች። እሱ በልቧ ውስጥ የያዘች እውነተኛ ፍቅር እሱ እንዳልሆነና አንድ ሰው በድንገት ተነስቶ ሊወደድ እንደማይችል ሊያስረዳት ይሞክራል። አረጋግቷትም በመካከላቸው ያለው ስሜት የእህትና የወንድም እንጂ የፍቅር እንዳልሆነ ሊያሳምናት ይሞክራል። በሌላ በኩል የቅጥታ ትርኢት ባለበት ሬስቶራንት ውስጥም በከፍተኛ ደሞዝ ተቀጥራ መስራት ትጀምራለች። ይህንን እድል ያመቻችላት ግን ሃም ቢሆንም ለእሷ ምንም ሳይነግራት በምስጢር ነበር ይረዳት። ኤላን ግን ቶንግ ከሌላው ሴት ጋር ሲያወራ ስታይ መቅናት ትጀምራለች። ሌላዋ ሴት ደግሞ የፍቅር ደብዳቤ ለቶንግ እንድታደርስላት ጠይቃትም ኤላን በሁለት ሀሳብ ትወጠራለች። በነጋታውም በቤተ መጻሕፍት ውስጥም ቶንግን አግኝታው በመካከላቸው መደርደሪያ እንዳለ ጓደኛሞች ብቻ እንሁን ብላ ብትጠይቀውም ቶንግ ግን መልስ ሳይሰጣት ጥሏት ይሄዳል። ቤተሰቦቿ ለአንድ ሳምንት ወደ አክስቷ ቤት ሲሄዱም አብራ ለመሄድ ባትፈልግም አባቷ ግን ከቶንግ ጋር የምትቆይ ከሆነ ብቻ እቤት መቆየት ትችላለሽ የሚል ቅድመ ሁኔታ ያስቀምጥላታል።
ቶንግም ይህንን ሰማ በደስታ እየሮጠ መጥቶ ሁለቱም ለብቻቸው ሲቀሩ በመካከላቸው ከፍተኛ መፈራራት ቢኖርም እሷ ግን ቀስ በቀስ ለቶንግ ያላትን ፍቅር ማመን ትጀምራለች። እሱ ለማስደመምም ተኳኩላና ጸጉሯን ተሰርታ ቁርስ ታቀርብለታለች። ከረዳቱ ጋር እንዳይቀራረብ ፈርታም ዛሬ አብሬ ቀረጻ ቦታ ቤድስ ብላ አብራው ለፎቶ ቀረጻ ትሄዳለች። በዚያው ቀንም እንደምትወደው ነግራው ፍቅራቸውን በግልጽ እንደሚነጋገሩ ቢያስብም በድንገት ግን አባቷ መጥቶ ልጄን አድራ ብዬ እንደዚህ ታደርጋለህ ብሎ ያደድበታል። በኋላ ግን የቶንግ አባት መጥቶ ግድ የለህም አብሮ እንዲሆኑ እንፍቅድላቸው፣ ልጅህ እኮ እምነቴን የሰበረው ኤላን ደግሞ እንዳላይሽ ስልክሽንም አምጪ ብሎ ስልኳንም ወስዶ እንዳይገናኙ ሲያደርግ ቶንግ ግን ስለሚወዳት አባቷን ለማናገር ሄድና ያዋረዋል። ጠዋት ላይ መስጦታ ይዘውለት ሄዶም ሲሰጠው ይቀበለዋል። ከጓደኞቹ ጋራም ሲጫወት ሻይና ኮኪስ እያቀረበ ከልጁ ጋር እንዲሆን ፍቃድ ለማግኘት ሲጠረም በስተመጨረሻ ግንኙነታቸውን በእሱ ክትትል ስር ሆኖ እንዲቀጥል ይፈቅዳል። ቶንግም ድሮ በከረሜላ ወረቀት ላይ የጻፈቻቸው ምኞቶችን በሙሉ በአንድ ዛፍ ላይ ሰቅሎ በማሳየት ያስገርማታል። በሽርሽር ወቅት ግን ትንሹ ወንድሟ አብሮ በመሄድ ለአባታቸው መረጃ በማቅረብ እንቅፋት ይሆንባቸዋል። በሌላ በኩል ደግሞ ነልኦ ስራው እንድታገኝ ያደረገው ሃን መሆኑን ስታውቅም በችሎታዬ ሳይሆን በአንተ እርዳታ የተቀጠርኩት በህይወቴ ጣልቃ መግባት አልነበረብህም ብላ የሰጣትን ሀብል ትመልሰታለች። ፊልሙ ይጠናቀቃል።